ዜና ቤተክርስቲያን አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ሥርዓተ እምነት ላይ በተለያዩ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መርጌታ ጽጌ ስጦታው እና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ሥርዓተ እምነትና አምልኮ እንዲሁም ንዋየ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌደራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎችን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪም አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያናችን ላይ ፈጽሟል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩልም የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝም አያይዘው ገልጿል። የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን በሰጡት መረጃ ወደፊት ጉዳዩን ተከታትለው የሚያሳውቁ መሆኑን ገልጸዋል።